በስተመጨረሻም ሰናይትና ክብሮም በዚህ መልኩ በመሆናቸው በጣም ደስ ብሎኛል። ይህ ሊሆን የቻለው እንዴት ነው የሚለውን ደግሞ ሳብራራላችሁ የምቆይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። እንደሚታወቀው ክብሮምና ሰናይት ከጊዜ ወደ ጊዜ ጸባቸው እያየለ በመጣ ቁጥር ክብሮም ለሰናይት ያለው ፍቅር እየጨመረ የመጣ ነው የሚመስለው። ምክንያቱም ብዙ ጊዜ ሲባል ነበር የምሰማው፣ አሁን ግን በተግባር አየሁት። የሀገራችን ወንዶች ትንሽ ገፋ ሲያደርጓቸው ይወዳሉና ሰናይት ደግሞ እርግጥ የምትወደድ ልጅ ብትሆንም ሰው ለማራቅ ኦልሬዲ ፍቅር እንዳይዛት ወይም ደግሞ ሰዎች ወደ እሷ እንዳይቀርቡ የምታደርገው ትዕይንት በጣም የሚገርም ነው። ለምሳሌ ፍቅረኛ የላትም፣ ነገር ግን ቀለበት ጣቷ ላይ ቀለበት አድርጋለች እና ሰው ፍቅረኛ አለሽ የለሽም ብሎ ሲጠይቃት ለራሱ ቀለበቷን የምታሳይና ኦልሬዲ ያሳለፈችው የታላቅ እህቷ ህይወት በእሷም ህይወት ላይ ከባድ ተጽዕኖ እንዳሳደረባት እንግዲህ እነ ጽናት ከሰናይት በመቅረብ ያወቁት ነገር ነው። ይሄንን ነገር እኔ ለራሱ በትኩረት አላየሁትም ነበረ። በተለይ የቀለበቱ ጉዳይ ካሳለፍናቸው ፓርቶች ላይ መራዊና ጽናት እንደ አጋጣሚ ሲነጋገሩ አይተሻል። ምሩ ቀለበት ጣቷ ላይ ቀለበት አድርጋ ነው የምትሄደው፣ ስራም የምትሄደው፣ ከሰው ጋርም የምትገናኘው፣ ይህ ለምን ያደረገችው ይመስልሻል በማለትን ስጠይቃት ነበረ። መራዊም ይህን ነገር በማስተዋል እውነትም በማለት እንግዲህ የእህቷ የታላቅ እህቷ የሰናይት የታላቅ እህቷ የህይወት ውጣ ውረድ በተለይ ደግሞ በትዳሯ እና በባሏ ቤተሰቦች የደረሰባት ጫና የእህቷን ህይወት ስላየች ነው እንግዲህ ሰናይት ሰውን ለመቅረብ የማትፈልገው። እንደሚታወቀው በፍቅር ምክንያት ነው እህቴ እንደዚህ የሆነችው ብላ ነው የምታምነው። ነገር ግን በቻሉት አቅም መራዊትም ጽናትም ሁሉም ሰው ተመሳሳይ ባህሪ የለውም በማለት መክረዋታል። ሁሉም ሰው እንደ እህትሽ አይነት ትዳር ላይኖረው ይችላል፣ የተለያዩ ሰዎች ስለሚያጋጥሙ እንደዚህ አድርገሽ ሁሉንም በአንድ አይነት አስተያየት ማየት የለብሽም ብለዋት ነበረ። እርግጥ እንግዲህ ይሄ ነው እየሆነ ያለው። አሁንም የክብሮም እና የሰናይት መካከል እየተፈጠረ ያለው ነገር ይሄንን ያመላክታል። ምክንያቱም ክብሮም በጣም በባህሪው ደስ የሚልና በተለይ ደግሞ ለሰናይት ያለውን እንክብካቤ እንድትቀርበው አድርጓታል ማለት ነው። እርግጥ ሰናይትና ክብሮም ከቀናት በፊት በትንሽ ትልቁ የሚጣሉ የሚነጫነጩ ሁለት ጥንዶች ቢሆኑም ነገር ግን ለእሷ ከሚያደርግላት እንክብካቤ አንጻር በተለይ ደግሞ እግሯን ተሰብራ በነበረበት ወቅት በጣም ከጎኗ ሆኖ በብዙ ነገሮች ሲያግዛት ነበር። ኢቭን ምግብ እየሰራ ከነ ክሩቤል ቤት ምግብ እየሰራ ጽናት ልካልሽ ነው በማለትም እየወሰደ ይመግባት እንደነበረ ይሄ ሁሉ እንክብካቤ ኦልሬዲ አሁን የሰናይትን ሰናይት በነገራችን ላይ ፍቅር እንዳይዘኝ በማለት ትፈራለች። ብዙ ጊዜ እንደዚህ አስቀድማ የምትቆጣው ምንም ሳይፈጠር የተቀየመች የምትመስለው ለዛ ነው። እንግዲህ በኮሶረቱ ጉዳይም ተደጋጋሚ ይጋጫሉ። ይሄ ሊሆን የቻለበት ምክንያት ደግሞ ባሳለፍነው ፓርት ላይ አይታችሁ ከሆነ ጽናት ምግብ ሰርታ ነበረ። ጽናት ምግብ ሰርታ ሰናይት ደግሞ ምግቡን ቼክ ለማድረግ ነው ወደ ኪችን የሄደችው። ኪችን ሄዳ ማንኪያ በእጇ በያዘችበት ወቅት ክብሮን እንዳጋጣሚ ወደ ኪችን ሲገባ አንቺ ነሽ የሰራሽው በማለት ሲጠይቃት አዎ እኔ ነኝ የሰራሁት በማለት እሷ መልስ ስትሰጥ ሽታው ከሩቅ ያውዳል፣ በጣም ቆንጆ ምግብ እንደሆነ ከሩቅ ይጣራል በማለትም ሲነግራት አዎ እኔ እኮ ነኝ የሰራሁት ለምን ሽታው አይአውድም አለችው። እና ለመሆኑ እንዴት አድርገሽ ነው የሰራሽው በማለትም ሲጠይቃት
ምን መሰለ በጣም ቀላል ነው ይሄ። ምን ታደርጋለህ? መጀመሪያ ኮሰረት ታደርጋለህ በማለት ስትጀምር ገና ከጅምሩ ነበረ የሳቀባት። ከዛን ወደዚህ ነው እንግዲህ በምግብ ሙያዋ ስለ ምግብ አሰራርን ሲነሳ ኮሰረትን አይረሳም። አሁን ደግሞ ተጨማሪ ሌላ አለቃ ቦርጮ ጨምራለት ነግረዋለች። ካሳለፍነው ፓርቲ ላይ እንዳያችሁት እንደ አጋጣሚ ሁሉም ሰምተው ክብሮም አልሰማም ነበረ ስለ አለቃ ቦርጮ ታሪክ። ሰናይት ውሃ እየጠጣች ኪችን ባለችበት ጊዜ ተመሳሳይ አሁንም በዛኑ ወቅት ክሩቤል ወደ እሷ ይመጣል። ሰናይት በወቅቱ ብቻዋን እያወራች ነበረ። እንዴት አለቃዬን በዚህ መልኩ ልናገር እችላለሁ በማለትም ራሷን እየጠየቀች ባለችበት ወቅት ምንድነው ብቻሽን ማውራት ጀመርሽ እንዴ በማለትም ክብሮም ሲጠይቃት አይ ማን ነው ያወራው ብቻውን በማለትም ሰናይት መልስ ስትሰጥ ደግሞ ስለ ቦርጮ ሰምተህ እንዳይሆን በማለትም ስትነግረው ማን ነው ቦርጮ እንደዚህ ብለሽ ነበር በማለትም ይመልስላታል። እንግዲህ በዛን ቅጽበት ለማስቀየስ ብትሞክርም አልተሳካም። ሁለተኛ ሌላ የሚያናድዳት ቃል ከሰናይት አንደበት ለክብሮም ተበርክቶለታል። እንግዲህ ሰናይትና ክብሮም በቻለው በተለይ ክብሮም በቻለው አጋጣሚ ወደ እሷ ለመቅረብ እየሞከረ ነው ያለው። እንደሚታወቀው የጽናት አባትም ወደ እነ ጽናት ቤት መጥተዋል። ያው ልጁን ለማየት እንደዚሁም ደግሞ የክሩቤል እናት ማረፏንም ስለሰማ ሁለቱንም ኃላፊነት በአንዴ ለመወጣት ወደ እነ ክሩቤል ቤት መጥቷል። ጽናትም በአባቷ መምጣት ደስተኛ ናት። ክሩቤልም እንደዚሁ ጽናት በዚህ መልኩ ደስተኛ ስትሆን በማየት ደስተኛ ነኝ በማለት ደስታውን ገልጿል። በተለይ ደግሞ ይሄ የክሩቤል አዲሱ ጓደኛው በጣም ለክሩቤል ውለታ እየዋለለት ነው ያለው። እንደሚታወቀው ክሩቤል እና እሱ የተገናኙት ክሩቤል ተስፋ ቆርጦ በነበረበት ወቅት ራሱን ጠልቶ በነበረበት ወቅት ነው ከጓደኛው ጋር የተገናኙት። በዛንም ወቅት ከመኪና ወርዶ ሲጠይቀው የኔ መኖር ምንም አይጠቅምም ብሎ ነበር ክሩቤል በወቅቱ የመለሰው። የኔ መኖር ምንም አይጠቅምም በማለት የተናገረው ክሩቤል ጓደኛው ግን በዛን ሁኔታ ትቼው አልሄድም በማለት ወደ መኪና ውስጥ ግባና መሞት ከሆነ የፈለገው አብረን እንሞታለን በማለትም ነበረ ወደ መኪና ውስጥ ያስገባው። ክሩቤል በወቅቱ ግራ ገብቶታል። እንዴት አብረን እንሞታለን ይለኛል በማለትም አይን አይኑን እያየ በመገረም ሲያየው አዎ እኔም እንዳንተ ነኝ፣ ካንተ የበለጠ ብዙ ነገሮችን አሳልፌያለሁ፣ ለመኖር የምጓጓለት ነገር የለኝም በማለትም ስለዚህ አብረን እንሞታለን ማለት ነው እና እንሄድ በማለት ወደ መኪና ውስጥ ካስገባው በኋላ ነገሮችን በተቃራኒ ለማስተካከል ነው የሞከረው። የጽናት አባትም አክለው ግንኙነታችሁን ወድጀዋለሁ፣ እኔ ትምህርት ማቋረጥሽንም በፊት ጀምሬ አውቃለሁ በማለትም ከተናገሩ በኋላ የሁለታቸው ግንኙነት ግን በቤተሰብና በሽማግሌ ቢጀመር ጥሩ ነው በማለትም የአባትነት ምክራቸውን ለግሰዋል። እውነት ነው። ማንኛውም ነገር ወደ ሚዲያ ሲመጣና የሆነ ያስተምራል ተብሎ የሚቀርብ ሀሳብ ልጆችን በይበልጥ ደግሞ ገና ልጅ ወይ ደግሞ ወጣቶችን በመልካም የሚያንጽ ቢሆን ይበልጥ የተሻለ ነው። ባህላችንንም ለማስቀጠል እንደዚሁም ደግሞ ማንኛውም እምነት ይሄንን ነገር የሚደግፈው ስለሆነ በቤተሰብና ባህል በጠበቀ መልኩ ቢሆን የተሻለ ነው። የኔም አስተያየት እንደ ጋሼ አስተያየት ነው። ስለዚህ የነ ክሩቤል ግንኙነት እንግዲህ ጋሼ ባሉት መሰረት ቢሆን ደስ ይለኛል። ሌላ እርግጥ ሰሞኑን በብዙ ነገሮች በሀሳብ ስለተወጠሩ እነ መራዊ በተለይ መራዊ ልጅ መውለድ ባለመቻሏ ብዙ ጊዜ ተደጋጋሚ ስታስብ ስትጨነቅ ነው የምናየው። ይህ ሊሆን የቻለው ደግሞ የናሆም ቤተሰቦች የመራዊን የልብ ህመም የልብ ታማሚ መሆኗን አለማወቃቸው ነው።
የናሆም እናት እንደሚታወቀው የልጅ ልጅ ማየት እፈልጋለሁ፣ ከአሁን በኋላ ልጅ ውለዱ፣ ከተጋባችሁ ልጅ ወደ መውለድ ነው እንጂ ምን ትሰራላችሁ በማለትም ምክራቸው ነበረ። አስከትሎም ስለ ጋብቻው ምስል ሳበሬ አርጄ ደግሼ ነው የምድርሽም ብላለች የናሆም እናት። ኦሬዲ በመራዊ ደስተኛ ትመስላለች። ነገር ግን አሁን በወቅቱ እያስጨነቃት ያለው መራዊትን እያስጨነቃት ያለው ምንድን ነው? የናሆም እናት የልጅ ልጅ ለማየት ያላት ጉጉትና እሷ ያለችበት የጤና ሁኔታ ተቃራኒ አቅጣጫ ስለያዘ ነው። የናሆም እናት ወደ ቤታቸው በመጣች ጊዜም ናሆም ስለ መራዊ ብዙ ነገሮችን ከነገራት በኋላ ያንን ሁሉ ከተጫወቱት ውስጥ የመራዊ የጤና ኬዝ የለበትም ነበርና ምናልባትም ናሆሚ ስለ እኔ የጤንነት ጉዳይ ሊነግራት ያልፈለገው እናቱ የምትመልስለትን መልስ ስለሚያውቅ ነው ያልነገራት በማለትም ራሷን ጠይቃ ለራሷ መልስ ሰጥታለች። ይህ ነገር በተደጋጋሚ መራዊትን እያሳስባት ነበረ። ሌላው በክብሮምና በሰናይት መካከል ያለውን ግንኙነት ጽናትና መራዊ ተቀብለውታል። ይልቁንስ ብቻዋን ከመሆን ወይም ደግሞ ለሰው ያላት አመለካከት ልክ እንደ እህቷ ባል ሁሉም የዚያን አይነት ስለሚመስላት ክብሮም ከሷ ጎን መሆኑ ጥሩ ነው በማለት መራዊና ጽናት ሲነጋገሩ ነበረ። ምክንያቱም ክብሮምን በደንብ ስለሚያውቁት ሰናይትን እንደማይጎዳትና በሷ ውስጥ ያለውን ለወንዶች ያላትን አመለካከት ይቀይርላታል ብለው ያስባሉ። በፈጣሪ ትዕዛዝ የዛሬ የጽናት ድራማ ፕሮግራም እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። መልካም ጊዜ